ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ማርኮ ፓላስቴራን እንዲያስፈርሙ ቀርቦላቸዋል እየተባለ ይገኛል። እንደዚሁም ኤድዋርዶ ካማርቪንጋንም በቅርበት እየተከታተሉት እንደሆነ እየተዘገበ ይገኛል። በተጨማሪም ሰመርቪልን እንደዚሁም ደግሞ ኬ ጎርደንን የሚመለከቱም ዘገቦችን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያም ቦቢ ክላርክን ወደ ተመለከተው ዘገባ ነው የምናመራው። እንደሚታወቀው ከጥቂት ቀናቶች በፊት ደርቢ ካንትሪ ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ ነበረ። በዛሬው እለትም ይህንን ተጫዋች ማስፈረማቸውን ይፋ አድርጓል። እንደሚታወቀው ሊቨርፑሎች ይህንን ተጫዋች ለሳልዝበርግ በ10 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ሲሸጡላቸው ከቀጣይ ሽያጭ 17.5% እንደሚያገኙ ተስማምተው ነበረ። አርቢ ሳልዝበርጎችም በዛሬው እለት ለደርቢ ካንትሪ መሸጣቸውን ካረጋገጡ በኋላ ሊቨርፑሎች 17.5% ወይም ደግሞ 1.2 ሚሊዮን ፓውንድ ከዚህ ተጫዋች ሽያጭ ያገኙ ይሆናል። በዚህ የክረምቱ የዝውውር መስኮትም ለሊቨርፑል ተጨማሪ ገቢ የሚሆንላቸውም ይሆናል። የቀድሞ የሊቨርፑል የአካዳሚ ተጫዋችን ካነሳን አይቀር በመቀጠል የምንመለከተው የአሁን ላይ በሊቨርፑል አካዳሚ ውስጥ እየተጫወተ የሚገኘውን ኬ ጎርደን ወደ ተመለከተው ዘገባ ነው የምናመራው። ዘ አትሌቲክስ ይዞት ወጦ ዘገባ መሰረት ኬ ጎርደን በክረምቱ የዝውውር መስኮት ሊቨርፑልን ሊለቅ ይችላል እያሉን ይገኛሉ። ኬ ጎርደን 2021 ላይ ነበር በ16 ዓመቱ ሊቨርፑልን መቀላቀል የቻለው። ፌብራሪ ወር ላይ ተቀላቅሎ ከዛ ከአንድ ወር በኋላ በኤፍኤ ካፕ ከሹሬበር ጋር ባደረጉት ጨዋታ ላይ መሰለፍ የቻለ ተጫዋችም ሆኖ ነበረ። ነገር ግን ከዛ በኋላ ባጋጠሙት ተደጋጋሚ ጉዳቶች ምክንያት የተጠበቀበትን ያህል እንቅስቃሴ ማድረግ ያልቻለ ተጫዋች ሆኗል። ይህ ተጫዋች ላለፉት ጥቂት ሲዝኖች በተለያዩ ክለቦች በውሰት መቆየት ችሎ ነበር። ነገር ግን በውሰት በሄደበት አጋጣሚ ሁላ እየተጎዳ ወደ ሊቨርፑል በተለያዩ አጋጣሚዎች ሲመለስም ቆይቷል። በተጠናቀቀውም የ2025-26 የውድድር ዘመንም ከሊቨርፑል 21 ዓመት በታች ቡድን ጋር ነበረ ቆይታ ማድረግ የቻለው። በዛ ቆይታውም ግን 9 ጨዋታዎችን ብቻ ነው መጮት የቻለው። በእነዚህ 9 ጨዋታዎች ግን 4 ግቦችንና 3 አሲስቶችን ማስመዝገብ ችሏል። ይህም ማለት በ9 ጨዋታዎች 7 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። ነገር ግን አሁን ላይ 22 ዓመቱ ላይ መሆኑን ተከትሎ ከዚህ በኋላ ከ21 ዓመት በታች ቡድን ጋር ተመዝግቦ የሚጫወት ተጫዋች አይደለም። ከዚህ በኋላ በሊቨርፑል ቢቆይ እንኳን ራሱ ለዋናው ቡድን ተመዝግቦ የሚጫወት ተጫዋች ነው የሚሆነው። ሊቨርፑሎች ደግሞ በዚህ ሰዓት ላይ ይህንን ተጫዋች በዋናው ቡድን ውስጥ ቢያስመዘገቡት እንኳን ራሱ ከዚህ በኋላ በሚኖሩ ጨዋታዎች ላይ ብዙ የመጫወቻ ዕድል ያገኛል ተብሎ አይጠበቅም። በዚህ ምክንያትም ክለቡን ሊለቅ ይችላል እየተባለ ይገኛል። ከዚህ በተጨማሪም በዚህ ሰዓት በአካዳሚ ውስጥ በተለይ ደግሞ ለዋና ቡድን እድል ይሰጣቸዋል ተብሎ የሚጠበቁ የተለያዩ ተጫዋቾች በክለብ ውስጥ አሉ። ለምሳሌ ሪዮ እንጊሞሃ፣ ኬረን ሞሪሰን እንደዚሁም ደግሞ ዊሊያም ራይት እና ጆሹዋ አቤ ከሱ የተሻለ የሚባል አቋም ላይ የሚገኙ ተጫዋቾች ናቸውና በቀጣይ ሲዝን የተሻለ የመጫወቻ እድልም ያገኛሉ ተብሎ ይጠበቃል። ስለዚህ ኬ ጎርደን የጨዋታ እድል የማግኘት እድሉ በጣም ጠባብ ነው። በዚህ ምክንያትም ክለቡን ሊለቅ ይችላል እየተባለ ይገኛል። የተለያዩ የሻምፒዮንሺፕ ክለቦችም ይህንን ተጫዋች እየተመለከቱት እንደሆነ ነው እየተዘገበ የሚገኘው። በቀጣይ ማን ያስፈርመዋል፣ በሊቨርፑልስ ይቆያሉ የሚለውን አብረን የምንመለከቱ ይሆናል። በዚህ ሰዓት ግን የመቆየት እድሉ ጠባብ ነው። ክለቡንም ሊለቅ ይችላል እያሉን ይገኛሉ ዘ አትሌቲክስ በዘገባቸው። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰመርቪልን ወደ ተመለከተው ዘገባ ስናመራ ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ሊቨርፑሎች የዌስትሃም ተጫዋች የሆነውን ሰመርቪል ላይ ፍላጎት ነበራቸው እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ የዚህ ዓመት መጀመሪያ አካባቢ በተለይ ወደ ጃንዋሪ አካባቢ ሊቨርፑሎች ይህንን ተጫዋች በቅርበት ሲከታተሉት ነበረ። በእርግጥ ከተጫዋቹ ጋር የሚሆን ከክለቡ ጋር ምንም አይነት ግንኙነት አላደረጉም። ነገር ግን ተጫዋቹ ላይ ፍላጎት ነበራቸው፣ በቅርበትም እየተከታተሉት ነበረ። አሁን ላይ ግን ፊታቸውን ወደ ሌሎች ተጫዋቾች አዙሯል፣ ሀሳባቸውን ቀይሯል እያለን ይገኛል። እንደሚታወቁ በዚህ ሰዓት ላይ ሊቨርፑሎች በዋነኝነት የአንዲያሜንዴ ነው እየተከታተሉት የሚገኙት። ከሱ በተጨማሪም ግን የፒኤስጂ ተጫዋች የሆነው ብራድሊ ባርኮላ፣ የብራይተኑን ያኩቢ ሚንቴ እንደዚሁም የሊል ተጫዋች የሆነው ማቲያስ ፈርናንዴስ ፓራዶ፣ ከሱ በተጨማሪም ደግሞ የኮሎኒ ተጫዋች የሆነው ሳይድ ኤልማላን በቅርበት እየተከታተሉ ነው የሚገኙትና ሰመርቪል ላይ ምንም እንኳን ፍላጎት ቢኖራቸውም ኖሮ አሁን ላይ ግን ያንን ፍላጎታቸውን ትተው ወደ ሌሎች ተጫዋቾች ፊታቸውን
አዙሯል። ስለዚህ በዚህ የክረምት የዝውውር መስኮት ሊቨርፑሎች ይህንን የዌስትሃም ተጫዋች የማያስፈርሙ ይሆናል። በመቀጠል የምንመለከተው ኤድዋርዶ ካማቪንጋን የተመለከተውን ዘገባ ይሆናል። የስፓኒሽ አውትሌት የሆነው ስፖርት ይዞት በወጣው ዘገባ መሰረት ሊቨርፑሎች ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ እያለ ነው። በእርግጥ ሊቨርፑሎች ብቻ አይደሉም፣ ሌሎቹ የእንግሊዝ ክለቦች የሆኑት ማንቸስተር ዩናይትድ እና ቼልሲዎችም ይህንን ተጫዋች በቅርበት እየተከታተሉ ነው የሚገኙት። እንደሚታወቀው በዚህ የክረምት የዝውውር መስኮት ሪያል ማድሪዶች የተለያዩ ለውጦችን ያደርጋል ተብሎ ይጠበቃል። ከነዚህ ለውጦች መካከል ደግሞ አንደኛው ኤድዋርዶ ካማቪንጋ ከክለቡ እንዲለቅ ሊያደርጉ ይችላሉ ነው እየተባለ የሚገኘው። እናም እነዚህ ሶስት የእንግሊዝ ፕሪሚየር ሊግ ክለቦችም የዚህ ተጫዋችን ሁኔታ በቅርበት እየተከታተሉት እንደሆነ ስፖርት በዘገባው ተናግሯል። ስፖርት አያይዞ እንደተናገረው ከሆነ ቀጣይ መዳረሻው ምናልባትም ሊቨርፑል ወይም ደግሞ ማንቸስተር ዩናይትድ ሊሆኑ ይችላሉ እያለን ይገኛል። ሊቨርፑሎችም እንደሚታወቀው በዚህ የክረምት የዝውውር መስኮት የመሀል ክፍላቸውን ለማጠናከር ጠንክረው ይሰራሉ ተብሎ ይጠበቃል። ማንቸስተር ዩናይትዶችም በመሀል ቦታው ላይ በተጨማሪ አንድ ተጫዋችን ሊያመጡ ይችላሉ እየተባለ ነው የሚገኘውና ምናልባትም ሁለቱም ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ስፖርት በዘገባው ተናግሯል። ይህ ተጫዋች እንግዲህ ገና 23 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ ላለፉት 5 ዓመታት በሪያል ማድሪድ ቤት ሲጫወት የተመለከትነው ተጫዋች ነው። ይህ ማለትም እንግዲህ በ18 ዓመቱ ነበረ ለሪያል ማድሪድ መጫወት የቻለው። በእነዚህ 5 ዓመታት ውስጥ ደግሞ ለሪያል ማድሪድ በጣም ከፍተኛ የሚባል አስተዋጽኦ ማድረግ የቻለ ተጫዋች ነው የነበረው። ከዛ በፊትም በሬንስ በነበረበት ቆይታ እንግዲህ 2018 ላይ ነበረ ለዋናው ቡድን መጫወት የቻለው። ይህ ማለት እንግዲህ ገና በ16 ዓመቱ ለዋናው ቡድን ሲጫወት የተመለከትነው ተጫዋች ነው። ከዛ ጊዜ ጀምሮ እንግዲህ እስካሁን ድረስ በመሀል ሜዳው ላይ ትልቅ ተጽዕኖ መፍጠር የቻለ ተጫዋች ሆኗል። ሊቨርፑልና ማንቸስተር ዩናይትዶች እንደዚሁም ደግሞ ቼልሲዎችም እንግዲህ ይህንን ተጫዋች ወደ ክለባቸው ለማምጣት እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የዚህ ተጫዋችን ብቃት ማንም አይከደውም። ነገር ግን ትልቁ ጥያቄ የሚሆነው ይህ ተጫዋች ከጉዳት ነጻ ይሆናል ወይ የሚለው ነው። በተለይ ደግሞ ባለፉት 2-3 ዓመታት ውስጥ በሪያል ማድሪድ ቤት ተደጋጋሚ ጉዳት እያስቸገረ ነው የሚገኘውና እነዚህ የጉዳት መጠኖች ምናልባትም በቀጣይ የእግር ኳስ ሕይወቱ ላይ ተጽዕኖ አይፈጥርም ወይ የሚለው እንደዚሁም ደግሞ በቀጣይ ዝውውሩ ላይስ ተጽዕኖ አይፈጥርም ወይ የሚለው በጣም ትልቅ ጥያቄ ነው። በእናንተ ሀሳብ ይህ ተጫዋች ወደ ሊቨርፑል ቢመጣ ሊቨርፑልን ያጠናክረዋል ብላችሁ ታስባላችሁ? ለሊቨርፑልስ መፍትሄ ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ቤን ጃኮብስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች ማርኮ ፓላስቴራን እንዲያስፈርሙ ቀርቦላቸዋል እየተባለ ይገኛል። ይህ ተጫዋች እንግዲህ በዚህ ሰዓት ላይ በካግላሪ ነው እየተጫወተ የሚገኘው። በእርግጥ ንብረትነቱ የአትላንታ ነው። ነገር ግን በ2025/26 የውድድር ዘመን በውሰት ውል በካግላሪ ነው ማሳለፍ የቻለው። በዚህ ቆይታውም 37 ጨዋታዎችን ማድረግ ሲችል 1 ግብና 4 አሲስት ማስመዝገብ ይችላል። በአጠቃላይም በሲዝኑ 7.0 ሬቲንግም የተሰጠው ተጫዋች ነው። እናም የተለያዩ ክለቦች እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። በዋነኝነት ግን ኢንተር ሚላኖች ነው ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ እያደረጉ የሚገኙት። ከአትላንታ ጋርም የተለያዩ ድርድሮችን ማድረግም ይችላል። እንደዚሁም ኢንተር ሚላኖችም ለዚህ ተጫዋች የ50 ሚሊዮን ዩሮ ፓኬጅን ለማቅረብም ዝግጁ ናቸው። 45 ሚሊዮን ዩሮ በቀጥታ የሚከፈል እንደዚሁም ደግሞ 5 ሚሊዮን ዩሮ በተጫዋቹ ብቃት ላይ ተመርኩዞ የሚከፈልን ገንዘብ ለማቅረብ ዝግጁ ናቸው። ነገር ግን እስካሁን ድረስ ከአትላንታ ጋር ስምምነት ላይ መድረስ አልቻሉም። ይህንንም ተከትሎ እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። በዋነኝነት ደግሞ የእንግሊዝ ክለብ የሆነው ቼልሲዎች ይህንን ተጫዋች ለማስፈረም እስከ 50 ሚሊዮን ዩሮ በላይ ለማቅረብም ተዘጋጅቷል እየተባለ ይገኛል። እንደዚሁም ኢንተር ሚላኖችም ለተጫዋቹ ለመክፈል ካሰቡትም ደሞዝ የበለጠ ለመክፈልም ዝግጁ ናቸው እየተባለ ይገኛል። እንደ ቤን ጃኮብስ ዘገባ ከሆነ ደግሞ ሊቨርፑልና አርሰናሎችም ይህንን ተጫዋች እንዲያስፈርሙ ቀርቦላቸዋል እየተባለ ይገኛል። እንደሚታወቀው ደግሞ ሊቨርፑሎች በዚህ የክረምት የዝውውር መስኮት አንድ የቀኝ ክንፍ ተከላካይ መስመር ተጫዋች የግድ ማስፈረም መቻል አለባቸው። ጠዋት ላይም በሰራሁላችሁ ፕሮግራም ላይ ዴቪድ ሊች ይዞት በወጣው ዘገባ መሰረት ሊቨርፑሎች በዚህ የክረምት የዝውውር መስኮት አንድ የቀኝ ክንፍ ተከላካይ መስመር እንደሚያስፈርሙ ነግሮን ነበረ። በእርግጥ ምን አይነት ፕሮፋይል ያለው ተጫዋች እንደሆነ እስካሁን ድረስ አልተነገረም። ምናልባትም የማል ተከላካይ ሆኖ በቀኝ ክንፍ ተከላካይ መስመር ላይ መጮት የሚችል ተጫዋችን ሊያስፈርሙ ይችላሉ። ካልሆነም ደግሞ ንጹህ የቀኝ ክንፍ ተከላካይ መስመር ተጫዋችን ሊያስፈርሙ ይችላሉ። ምናልባትም ደግሞ ማርኮ ፓላስቴራም ከያዟቸው የስም ዝርዝሮች ውስጥ አንዱ ሊሆን ይችላል። ከዚህ ቀደም ይህ ተጫዋች ስሙ ከሊቨርፑል ጋር ሲያያዝ ነበር። ነገር ግን ሊቨርፑሎች ያን ያህል የሚባል እንቅስቃሴን ሳያደርጉ ቀርቷል። ኢንተር ሚላኖች በአንጻሩ ከፍተኛ እንቅስቃሴን እያደረጉ ነው የሚገኙት። ነገር ግን እስካሁን ድረስ ተጫዋቹን ማስፈረማቸውን አላረጋገጡም እና ምናልባትም እንደ ቤን ጃኮብስ ዘገባ ከሆነ ሊቨርፑሎች ይህን ተጫዋች እንዲያስፈርሙ የሚቀርብላቸው ከሆነ ምናልባትም ፈጣን የሚባል እንቅስቃሴን አድርገው ሃይጃክ ሊያደርጉት ይችላሉ። ይህንን የዝውውር ሂደትም ሊጠልፉ የሚችሉበት እድል አለው። ይህ ተጫዋች እንግዲህ ገና ወጣት ነው። ገና 21 ዓመቱ ላይ ነው የሚገኘው። ነገር ግን በዚህ
እድሜው በተለይ በቀኝ ክንፍ ተከላካይ መስመር ቦታ ላይ በጣም ትልቅ ተስፋ ከተጣለባቸው ተጫዋቾች መካከል አንደኛው ነው። ከዚህ በኋላም የተሻለ ቦታ ላይ ይደርሳል፣ ምርጥ ተጫዋችም ይሆናል ተብሎ ነው የሚጠበቀውና ሊቨርፑሎች በዚህ የክረምት የዝውውር መስኮት ይህንን ተጫዋች ማስፈረም የሚችሉ ከሆነ ለቀጣይ ዓመት ቡድኑ ጠንካራ እንዲሆን እንደዚሁም ደግሞ በቀኝ ክንፍ ተከላካይ መስመር ላይም ዋነኛ መፍትሄ ሊሆን የሚችልበት ከፍተኛ እድል አለ። እንደሚታወቀው በተጠናቀቀው ሲዝን ኮነር ብራድሊ በተደጋጋሚ ጉዳት ሲያስቸግረው ነበረ። እንደዚሁም ጀረሚ ፍሪምፖንግም በተደጋጋሚ ጉዳት ሲያስቸግረው ነበረ። በተጨማሪም ደግሞ ጤነኛ በሆነበት ሰዓት ራሱ አርነ ስሎት በቀኝ ክንፍ አጥቂ ቦታ ላይ ነበረ ሲጠቀሙበት የነበረው። እናም በቀኝ ክንፍ ተከላካይ መስመር ላይ የመሀል ሜዳ ተጫዋቾች ነበሩ ሲጫወቱ የነበሩት። ይህንን ነገር እንግዲህ በዚህ የክረምት የዝውውር መስኮት እነ ሪቻርዲው መቅረፍ መቻል አለባቸው። ማርኮ ፓላስቴራ ደግሞ ምናልባትም በጣም ምርጡ አማራጭ ሊሆን የሚችልበት ከፍተኛ እድል አለ። ነገር ግን በዚህ ሰዓት ላይ ይህንን ተጫዋች 50 ሚሊዮን ዩሮ ወይም ደግሞ ከዛ በላይ ከፍለው ያስፈርሙታል ወይ የሚለው በጣም ትልቅ ጥያቄ ነው። ምክንያቱም በዋነኝነት በዚህ የክረምት የዝውውር መስኮት ያስፈርማሉ ተብሎ የሚጠበቀው የቀኝ ክንፍ አጥቂ መስመር ተጫዋች ነው። ከዛ በኋላ የሚተርፍ ካለ ምናልባትም ሌሎች ቦታዎችን ለማጠናከር እንቅስቃሴ ሊያደርጉ ይችላሉ። ካልሆነ ግን በመጀመሪያ ይህን ያህል ገንዘብ ከፍለው የተከላካይ መስመር ተጫዋችን ያስፈርማሉ ተብሎ አይጠበቅም። ተጫዋቹ ግን ኳሊቲ ያለው ተጫዋች ነው። ካስፈረሙትም ረዘም ላሉ አመታት ዋነኛ መፍትሄያቸው ወሳኝ ተጫዋቻቸውም ሊሆን የሚችልበት ከፍተኛ እድል አለ። ያስፈርሙታል የሚለውን ግን አብረን የምንመለከት ይሆናል። እናንተ ግን ይህንን ተጫዋች ከዚህ ቀደም ተመልክታችሁታል? ከተመለከታችሁትስ በተጫዋቹ ኳሊቲ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? ወደ ሊቨርፑልስ ይመጣል ብላችሁ ታስባላችሁ? ቢመጣስ ለሊቨርፑል ወሳኝ ተጫዋች ሊሆን ይችላል ወይስ መፍትሄ ሊሆን ይችላል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።